በድምፃዊ ዮሴፍ ገብሬና በቀድሞ ፍቅረኛው መካከል የነበረው የልጅ አስተዳደግን መሰረት ያደረገው ክርክር በመጨረሻም በድምፃዊው አሸናፊነት መጠናቀቁ ተሰምቷል። በድምፃዊ ዮሴፍ ገብሬ ወይንም በቅጽል ስሙ የጆሲ ኢንዛሃውስ የፍቅር ጓደኛ ከነበረችው ሶስና ግርማይ ከተባለች እናት ጋር ለ6 ወራት ያህል በፍርድ ቤት ሲካሄድ የቆየው በመካከላቸው ያለው ልጅ አስተዳደግ በተመለከተ ለወራት ሲካሄድ የነበረው የፍርድ ቤት ክርክር በድምፃዊው ዮሴፍ ገብሬ አሸናፊነት መጠናቀቁ ተከትሎ ግለሰቧ በግል የማህበራዊ ትስስር ገጿ ላይ የተሰማትን ከባድ ሐዘንና እንዲሁም ደግሞ ቅሬታ በተመለከተ በምሬት ገልጻለች። ከዚህም ጋር ተያይዞ ሆስፒታል ስለመግባቷም የገለጸችው ነገር አለ። እናት ሶስና ግርማይ በሰጠችው አስተያየት እናትነት ከቁስና ከቤት እልፍ ሲልም ከመኪና እንደሚያንስ ሲነገር እንደማየት ልብ ሰባሪ ነገር የለም በማለት ጥልቅ ሐዘኗን ገልጻለች። በሌላ መልኩ ታዲያ ከዚሁ ጉዳይ ጋር ተያይዞ ፍርድ ቤቱ ለልጁ የሚሆነውን ነው የወሰነው። እዚህ ጋር መታየት ያለበት እናትነት ብቻም ሳይሆን ልጁ እንዴት ባለ ምቹ ሁኔታ ውስጥ ቢያድግ ነው ለእነርሱ ጥሩ የሚሆነው የሚሉ ነገሮችን ነው ፍርድ ቤቱ ገምግሞ ውሳኔ የሚያሳልፈው። ልጅ የእናቱን ብቻም ሳይሆን የአባቱንም ፍቅር ማግኘት አለበት። ፍርድ ቤቱ ግራ ቀኙን ተመልክቶ አጥንቶ ነው መጨረሻ ላይ ትክክለኛ ውሳኔ የወሰነው የሚሉ ሀሳቦችንም የሚሰጡ ሰዎች አሉ። እንግዲህ ይህንን ጉዳይ በተመለከተ ለወራት በፍርድ ቤት ሲካሄድ የነበረው ክርክር እንግዲህ በድምፃዊው አሸናፊነት ተጠናቆ ልጁ ከአባቱ ጋር እንዲያርግ ተወስኗል። እናት ሶስና ግርማይም ይህንን በተመለከተ በግል የማህበራዊ ሚዲያው ላይ ያሰፈረችው ዝርዝር ሀሳብ አለ። እሱን የምንነግራቸው ይሆናል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ይህንን ጉዳይ በተመለከተ ያገኘነው መረጃ እንድታደምጡልን ጠይቅን። አብራችሁን ስለምትቆዩ እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። ክበሩልን። በድምፃዊ ዮሴፍ ገብሬ ወይንም በጆሲና በቀድሞ ፍቅረኛው መካከል የነበረው የልጅ አስተዳደግን ሂደት መሰረት ያደረገው የፍርድ ቤት ክርክር በመጨረሻም በድምፃዊው አሸናፊነት መጠናቀቁ ተሰምቷል። የቀድሞ የድምፃዊ ዮሴፍ ገብሬ ወይንም ደግሞ በቅጽል ስሙ የጆሲ ኢንዛሃውስ የፍቅር ጓደኛ ከነበረችው ሶስና ግርማይ ከተባለችው እናት ጋር ከ6 ወራት በላይ በፍርድ ቤት ሲካሄድ የቆየው የልጅ አስተዳደግ ክርክር በድምፃዊ ዮሴፍ ገብሬ አሸናፊነት መጠናቀቁን ተከትሎ እናት በግል የማህበራዊ ትስስር ገጿ ላይ ጉዳዩን በተመለከተ ሀሳቧን በምሬት ገልጻለች። እናት ሶስና ግርማይ በፌስቡክ ገጿ ላይ ባሰፈረችው መልእክት ላይ እንዳለችው ከሆነ የፍርድ ቤቱ ውሳኔ ከእናት ፍቅር ይልቅ ቁሳዊ ነገሮችን መሰረት ያደረገ ውሳኔ ነው የወሰነው ስትል አምራ ጉዳዩን በተመለከተ ሀሳቧን ገልጻለች። በክርክሩ ወቅት ታዲያ ድምፃዊ ዮሴፍ ገብሬ በምሽት ክበብ ትሰራለች፣ ሱሰኛ ነች፣ ልጁን ለገንዘብ መጠየቂያ አድርገዋለች የሚሉ ክሶችን አቅርቦባት እንደነበረ ማስታወሳለች። ፍርድ ቤቱ ልጁ አባቱ ጋር ሆኖ እንዲያድግ የወሰነው ውሳኔ እጅግ ስህተት እንደሆነና በማህበራዊ ሕይወት ሰራተኞች አማካኝነት የተሰበሰበውን መረጃና ማስረጃ ቁስን ብቻ መሰረት አድርጎ ለልጄ የሚበጀውን ነገር ከልክሎት ከአባቱ ጋር እንዲያድግ አድርጎታል በሚልም እናት ሶስና ግርማይ ወቀሳዋን አቅርባለች። በሌላ መልኩ ደግሞ ፍርድ ቤቱ የወሰነው ውሳኔ ተገቢና ልክ ነው። ፍርድ ቤቱ ትልቁ ትኩረቱ የወላጆቹ አሁናዊ ሁኔታ ሳይሆን ያላችሁበት ሁኔታ ለልጃችሁ ጠቃሚ ነው አይደለም የሚለውን መሰረት አድርጎ ባስጠናው ጥናት መሰረት ነው የሚወስነው። ይህ ማለት ደግሞ ልጁ በጥሩ ሁኔታ ውስጥ ሆኖ እንዲያድግና ነገ ከእናንተ አልፎ ለሀገር የሚጠቅም ሰው እንዲወጣው ነው። ልጅ በእናት ፍቅርም ብቻ አያድግም፣ የአባት ፍቅርም ያስፈልገዋል። ከእናትና ከአባት ፍቅር ጎን ለጎንም ምቹ የመኖሪያ ስፍራና ጥሩ ትምህርት ቤቶችም ሁሉ ያስፈልጉታል የሚሉ አስተያየቶችም እየተሰነዘሩ ይገኛሉ። እናት ሶስና ግርማይ ከፍርድ ቤቱ ውሳኔ በኋላ በጣም አዝናለሁ፣ አሞኛል አለሁ፣ ግን ደግሞ ደክሞኛል፣ ያልፋል፣ ፈጣሪ እንዲመረኝ ብቻ ጸልዩልኝ። ይህ ሁሉ ምን አደረግኩኝ? በዚህ ደረጃስ ምን በደልኩ? በማለት ከልጇ ጋር መለየቷን በተመለከተ የተሰማትን ሀሳብ በሀዘን ገልጻለች። የፍርድ ቤቱን ሂደት በተመለከተ በዝርዝር ባሰፈረችው ጽሑፍ ላይ እንደዚህ ትላለች። አሁንም ፈጣሪ ይፍረድብህ ስትል ድምፃዊ ዮሴፍ ገብሬን ትወቅሳለች። ጭካኔ፣
ማስመሰል፣ ውሸት፣ ክፋት መልክ ቢኖረው አንተን ይመስል ነበር ስትል በደለኛ ያለችውን ድምፃዊ ወቅሰዋለች። ትዝ ይላችኋል ትላለች ደግሞ ትዝ ይላችኋል እኔ እዛ ፍርድ ቤት ሆኜ ነበር ያኔ የተሰማኝን የጻፍኩት። አሁን ደግሞ ሆስፒታል ውስጥ ነኝ። የነዚህ ሁሉ ስቃዮቼ፣ የእንባዎቼ፣ የህመሞቼ ባለቤት አንተ ነህ ስትል መልሳ ድምፃዊውን ትወቅሰዋለች። ጉዳዩ ከተጀመረ ወደ 6 ወር ገደማ ሆነው። ታዲያ ከቀጠሮዎች ሁሉ ያስደሰተኝና ተስፋ የሰጠኝ ቀጠሮ የምስክርነት ቀን የሚሰማበት ነበር። በጣም ሰፊ ተስፋ፣ በጣም ብዙ እውነት ያየንበት ያስመሰከርንበት ቀን ስለነበረ እሱን ቀን ብዙም አርሳውም። የተከሰስኩበት ነገር ብዙ ነው። ያም ቢሆን ግን የቀረቡብኝ ክሶች አሉባልታ ብቻ ናቸው። ምንም ክስ የሚመስል መረጃም ማስረጃም አልቀረበባቸውም። የምትሰራው መሸታ ቤት ነው ወይንም ባር ውስጥ ነው፣ እያመሸች ነው የምትገባው፣ ክለብ ታድራለች፣ ሱሰኛ ነች የሚሉ ክሶች ቀርበውብኛል። ልጄን ገንዘብ መጠያቂያም አድርገዋለችም ብሎኛል። ከጓደኞቼ ጋር አትስማማም፣ ጸብ ነች የሚሉና ሌሎችም ሀሳቦች አንስቶ ወቅሶኝ ነበረ። ምንም እንኳን እንደዚህ ያሉ የውሸት ክሶች ቢቀርቡብኝም በእኔ በኩል የተሰሙ ምስክሮች ግን ያረጋገጡልኝ ሌላ እውነት ነው ስትል ምስክሮቿ የመሰከሩላትን እውነት በተመለከተ ትናገራለች። ስራዬ የባልትና ውጤቶች እንደሆነ ከነማስረጃው መስክረዋል። ምንም አይነት ሱስ ውስጥ እንደሌለው ጎረቤቶችም ቤተሰቦችም መስክረዋል። በተቃራኒው ለልጆቼ እናት እንደሆንኩኝ በደንብ አስረድተውልኛል። ምንም አይነት የጠየቅኩት ገንዘብ እንደሌለና ገንዘብ የጠየቅኩትም ከሆነ በደረሰኝ መልኩ አቅርቦ እንዲያሳይም ተጠይቆ ነበር። ያንን ግን ማድረግ አልቻለም። ስርዓት ከሌላቸው ጓደኞቹ ጋር የመስማማት ግዴታ የለብኝም። ጓደኞቹ ያላቸውን አጸያፊ ባህሪም በተመለከተ ለፍርድ ቤቱ በዝርዝር አስረድቻለሁ። የከሰሰኝ ክሶች ሁሉ አንድም ማስረጃና ምስክር አላቀረበም። እኔን ነች ብሎ በከሰሰኝ ጉዳይ ራሱ በቆፈረው ጉድጓድ በተቃራኒ ራሱ ገብቶበታል። ከጓደኞቹ ጋር ተሰብስቦ አጓጉል ነገር ሲጠቀሙ ልጄም ሆነ ሌላም ምስክር እንዳየ ተመስክሯል። ለልጄ እሱ ጋር መሆን አስጊና አስፈላጊ ያልሆኑ ነገሮችን ማየት የለበትም በማለትም በደንብ አስመስክሬያለሁ። የሶሻል ወርከሮቹ የቤት ለቤት መረጃ መሰብሰብ ቀን እኔ የምኖርበት ሰፈር ሁሉ ሄደው ብዙ መረጃ ሰብስበዋል። ትምህርት ቤቱም ሄደው ብዙ ነገር አጠያይቀዋል። ከጎረቤቶቼ ያገኙት መልስ ልጆቼን እንዴት እንዳሳደግኳቸውና ምን አይነት ጠንካራና ጎበዝ እናት እንደሆንኩም አስረድተውልኛል። አምሽቼ እንደማላቅም ገልጸዋል። የትምህርት ቤቱ መምህራንና ሰራተኞችም ሳይቀሩ እሱን አንድም ቀን አይተውት እንደማያውቁ ተናግረዋል። አለማየትም ብቻ ሳይሆን የትምህርት ቤት ክፍያ እንደማይከፍልለትና መጥቶ እንኳን ልጁን አይቶ እንደማያውቅ፣ ይህም ብቻ ሳይሆን ልጁ የሚማርበትንም ትምህርት ቤት ስም ጨርሶ እንደማያውቅ መስክረዋል። አሁን የምኖርበት ቤትም በብዛት ያለኝን ጊዜ ከልጄ ጋር ቤት እንደማሳልፍ፣ ስራ ሲኖረኝ እንኳን ትዕዛዝ ለማድረስ ብቻ እንደምወጣ፣ አምሽቼ እንደማላውቅም ምስክሮቼ በይፋ መስክረውልኛል። ያም ቢሆን ግን የሶሻል ወርከሮቹ ውሳኔ የሱ ገቢ ከሷ ይበልጣል፣ የሱ ቤት ከሷ ይበልጣል፣ ልጁ የራሱ መኝታ ቤት አለው፣ ሰፈራቸው ቦሌ ነው፣ ከአክስቱ ልጆች ጋር ይጫወታል፣ ብዙ መጫወቻ አላቸው በሚል ልጄ ከሱ ጋር እንዲያድግ ብለው ወስነዋል። የጉብኝት ቀንም በተመለከተም ታዲያ በ2 ሳምንት አንዴ ብቻ እሁድ 4 ሰዓት ወስጄው 11 ሰዓት ላይ እንድመልስ ተነግሮኛል። ተገርሜያለሁ። ሁሉም ነገር እሱ እንደሚፈልገው ነው የሆነለት። ይህም በእጅጉ አሳምሞኛል። እውነትና እናትነትስ ወዴት ይቀበራሉ? እናትነት ከቁስ ከቤትና ከመኪና እንደሚያንስ ሲነገር እንደማየት እንዲሁም እንደ መስማት ልብ ሰባሪና አሳማሚ ነገር የለም ስትል የልብ ስብራቷን በተመለከተ በግል የማህበራዊ ሚዲያዋ ላይ ገልጻለች። ከዚህ ጉዳይ ጋር ተያይዞ ታዲያ ወዳጆቿም ለዚህ ጉዳይ መልስ ነው ያሉትን ነገር ሰጥቷታል። እባክሽን ራስሽን አረጋጊ ሶሲ፣ እባክሽን ራስሽን አረጋጊ፣ አረፍ በይ። ለልጁ እድገት አሪፍ እስከሆነ ድረስ ግድ የለም አባቱም ነውና ይሁን፣ በጥሩ ሁኔታ ይደግልሽ፣ በተፈቀደልሽ ጊዜ በምታገኙ ጊዜ ለውጡን ታያለሽ። ብቻ ምንም ሳይጎድልበት ይደግልሽ። እናትነት ከባድ ነው። አዎ ዛሬ ባለበት ልጃቸው አይቀርም። ከፍ እያለ ሲሄድ እሱም እናቴም ብሎ ቶሎ ቶሎ የሚመጣልሽ ጊዜ ሩቅ አይደለም። እናም ያኔ ደስ ትሰኛለሽ። አሁን ራስሽን አረጋግተሽ ማለትሽን ትተሽ ስራሽ ላይ ትኩረት አድርጊ። ስለ ከፍታሽ አስቢ፣ ስለ ጤናሽ አስቢ። ነገሩ ጥሩ ይሆናል። ዛሬ አባትየው ይሄ ከአንቺ የተሻለ አለው የተባለው ሁሉ አንቺ የማታሳኪበት ምንም ምክንያት የለም። በአጠቃላይ ለልጃችሁ እድገት ያለበት ሁኔታ ተስማሚ እስከሆነ ድረስ በሱ ተጽናኚ።
በተፈቀደልሽ ጊዜ እያገኘሽው ጥሩ ጊዜ በማሳለፍ ምርጥ እናትነትሽን ብቻ በአእምሮ አስቀምጭለት። ሌላውን እያደገ ሲሄድ በራሱ የሚወስነው ይሆናል። በሰው የሚቻለውን ሁሉ ከጠበቃ ሰብለ አሰፋ ጋር አድርጋችሁታል። ለሷም ከጅምሩ ፈቃደኝነቷን ሰጥታሽ እንደ ህጉ አራምዳልሻለች። ልክ ያልሆነ የህግ መተላለፍ ካለ በቃ ለፈጣሪ መስጠት ነው። ነገ ደግሞ ሌላ ቀን ነው። አሁን ራስሽን ለተሻለ ነገ ብቻ አበርችና ስሪ ሶስዬ ሲሉ የመከሯት ወዳጆች አሉ። ታዲያ እናት ሶስና ግርማይም በዚህ ሁሉ ውጣ ውረዶች ውስጥ ከጎኗ የቆመችውን የህግ ባለሙያ ሰብለ አሰፋንም እንዲህ ስትል አመስግናታለች። በዚህ ሁሉ ነገር ጀግናዋ ጠበቃዬን አለማመስገን አልችልም። የቻለችውን ሁሉ በደንብ በማድረግ አግዛኛለች። በቂ ማስረጃም ከነ ምስክሮቻችን አቅርበናል። ውጤቱ ግን በጣም ያሳዝናል። ግን ከመቼም በላይ ለእኔ በህይወቴ ከማረሳቸው ሰዎች አንዷ ነሽ። ፈጣሪ ውለታሽን ይክፈል። ቢሳካና ደስታሽን ባይ ደስ ባለኝ ነበር፣ ግን አልሆነም። እስካሁን ከጎኔ ስለቆየሽልኝ ከልብ አድርጌ አመሰግናለሁ። ፍርድ ቤቱም ከሱ ጋር ሆኖ እንዲያድግ ወስኗል። የኔ መልካም ወዳጆች፣ ጓደኞቼ፣ ከኔ ጋር ያለቀሳችሁ፣ ጭንቀቴ ያስጨነቃችሁ እልፍ ወንድም እህቶቼ ሆናችሁልኛል። አመሰግናለሁ። የቻልኩትን ሁሉ ሞከርኩኝ። ውጤቱ ይሆናል ብዬ ግን አልጠበቅኩም። ያም ቢሆን ግን አዝኛለሁ። አሁንም የፈጣሪ ፍርድ ሐቄን ከሱ ዘንድ ጠብቃለሁ። አሁን ላይ ደክሞኛል። ምን እንደማደርግ አላውቅም። ዝብርቅርቅ ብሎብኛል። ግን አንድ እውነት አውቃለሁ፣ ሁሉም ነገር ለበጎ እንደሆነ። ደክሞኛል፣ በቃ ትንሽ ልረፍ፣ በሰላም ያገናኘኝ፣ ለኔ መጸለያችሁን አታቁሙ ስትል እናት ሶስና ግርማይ ጉዳዩን በተመለከተ በግል የማህበራዊ ትስስር ገጿ ላይ ጠቅሳለች። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።